ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ የኢትዮጵያ የባህር በር የማግኘት ጉዳይ የጠቅላይ ሚኒስትር አብይ ቡድን ወደ ስልጣን ከመጣ በኋላ በተለይም ባለፉት 2 ዓመታት በመንግስት ደረጃ ከሚቀነቀኑ ዋነኛ አጀንዳዎች መሃል ግንባር ቀደሙ ሆኗል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሰሞኑ ሆርን ሪቪው የተባለ ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ያዘጋጀው የፖሊሲ ፎረም ላይ ባደረጉት ንግግርም ይህንኑ አረጋግጠዋል። ዶክተር ጌዲዮን የባህር መዳረሻ የማግኘቱ ጉዳይ ለኢትዮጵያ የህልውና ጉዳይ ነው ነበር ያሉት። የተባበሩት መንግስታት ድርጅት ውስጥ በኃላፊነት የሰሩት የዓለም አቀፍ ህግ ባለሙያው አቶ ባይሳ ዋቆያ የባህር በር ጉዳይን የመኖርና ያለመኖር ወይም የህልውና ጉዳይ አድርጎ በማየት የሚስማሙ አይመስሉም። አሰብ የማናት በሚል ርዕስ ያዘጋጁትና ለዝግጅት ክፍላችን የላኩት መጣጥፋቸው ይህንኑ እይታቸውን ጨምሮ በርካታ ከባህር በር ጋር በተያያዘ የሚነሱ ሀሳቦችን የዳሰሱበት ነው። ርዕዮት ዓለሙ ጽሑፉን በንባብ አቀርብላችኋለሁ። በጽሑፉ ላይ ያላችሁን ምልከታ ብታደርሱን ደስ ይለናል። መልካም ጊዜ። የአሰብ ወደብ ጉዳይ ባይሳ ዋቆያ። ለውይይት መነሻ የአሰብ ጉዳይ ላለፉት 30 ዓመታት ከሀገራችን የፖለቲካ ውይይት መድረክ የተለየበት ጊዜ ባይኖርም ከቅርብ ጊዜ ወዲህ ግን የአብዛኛው ኢትዮጵያዊ የዘወትር እንጉርጉሮ ሆኗል ቢባል የተጋነነ አይመስለኝም። ብዙ አነጋጋሪ የሆኑ ሀሳቦችም ከተለያዩ አቅጣጫዎች እየመነጩ ነው። በመንግስት በኩል በግልም ሆነ በኦፊሴላዊ ደረጃ የሚሰነዘረው ሀሳብ አሰብን በፈለገው መንገድ ማለትም ቢቻል በሰላም ካልሆነ ደግሞ በጉልበትም ቢሆን ማስመለስ አለብን የሚል ማስፈራሪያ አይሉት ማባቢያ መሰል ንግግሮች እየተደመጡ ነው። ጉዳዩ ከኢትዮጵያም አልፎ የዓለም አቀፉን ማህበረሰብ እያሳሰበም ስለመጣ እኔም በበኩሌ መሆን አለበት ብዬ የማምንበትን ሀሳብ በጽሑፍ መልክ ለኢትዮጵያውያንና ትውልደ ኢትዮጵያውያን በማጋራት ለውይይት ልጋብዛቸው ወሰንኩ። ጉዳዩን በበለጠ ለመረዳት እየተነሱ ያሉትን ሀሳቦች በጥያቄ መልክ አስቀምጬ አስተያየት ብሰጥባቸው የተሻለ ይመስለኛል። ሀ ኢትዮጵያ የባህር በር ያስፈልጋታል ወይ? የባህር በር ለአንድ ሀገር ምንኛ አስፈላጊ እንደሆነ በሀገረ ብሔር ምስረታ ሂደት ውስጥ የአውሮፓ ሀገራት ከጎረቤቶቻቸው ጋር ያሳለፉት አውዳሚ ጦርነቶችን ማውሳቱ ብቻ በቂ ይመስለኛል። አስፈላጊነቱ ኦክስጅን ለሰው ልጅ የሚያስፈልገውን ያህል ባይሆንም እጅግ በጣም አስፈላጊ ነው የሚል አረፍተ ነገር በደንብ የሚገልጸው ይመስለኛል። የባህር በር ማጣት ግን የባህር በር አልባ ሀገሮች በሞትና በሕይወት መካከል የሚኖሩ ገመምተኞች ናቸው ብሎ መደምደም ደግሞ ትክክል አይሆንም። እንዲያውም አንዳንድ ባህር በር አልባ ሀገሮች ከብዙ የባህር በር ካላቸው ሀገራት ይበልጥ ሀብታም ሆነው እናገኛቸዋለን። ስዊዘርላንድ፣ ሃንገሪ፣ ሉክሴምበርግ እና ሊሽቴንሽታይንን የመሳሰሉ ሀብታም ሀገራት ብቻ መጥቀሱ በቂ ነው። የባህር በር እያላቸውም ደግሞ ህዝቦቻቸውን በድህነት የሚያኖሩ ብዙ ሀገራት አሉ። ኤርትራን ለምሳሌ መጥቀስ ይቻላል። ስለዚህ የባህር በር ማጣት ለድህነት ይዳርጋል፣ የባህር በር መኖር ደግሞ አንድን ሀገር ሀብታም ያደርጋል ብሎ አጠቃላይ ድምደማ ለስህተት ይዳርጋል ማለት ነው። ኢትዮጵያ አዎ የባህር በር ያስፈልጋታል፣ እጅግ በጣም ያስፈልጋታል። ከ100 ሚሊዮን ህዝብ በላይ ይዛ ይህን ሁሉ ህዝብ ለማኖር የሚያስፈልጓትን ዕቃዎች፣ መድኃኒት፣ ማዳበሪያ፣ የጦር መሳሪያዎች እና ሌሎችም የፍጆታ ዕቃዎች ለማስገባት ዘላለም ለአንድ ጎረቤት ሀገር ቀረጥ እየከፈለች መኖር ያንገሸግሻል። በመሰረቱ የባህር በር የሌላት ሀገር ዘላለሟን በባህር በሩ ባለቤት መልካም ፈቃድ አየር እየተነፈሱ እንደ መኖር ማለት ነው። በሆነ ምክንያት የባህር በሩ ባለቤት ለምሳሌ ጅቡቲ ብታኮርፍና በሯን ብትዘጋ የኢትዮጵያ ኢኮኖሚ መጠነ ሰፊ የሆነ ጥፋት እንደሚያጋጥመው ለመገመት አይከብድም። ስለዚህ ኢትዮጵያ ዘላለሟን ጅቡቲን እየተለማመጠች ከምትኖር የራሷ የሆነ ለሰላምም ሆነ ለሀገር መከላከያ የሚረዳትን የባህር በር ማግኘት አለባት። ስለዚህ የባህር በር ወይም ወደብ አያስፈልጋትም የሚል ኢትዮጵያዊ ካለ ከሃዲ ነው ቢባል የተጋነነ አይሆንም። ለዚህም ነው አቶ መለስና ግብረ አበሮቹን አሰብ የኢትዮጵያ አይደለችም ብለው በአደባባይ ወጥተው በማወጃቸው
በኢትዮጵያ ታሪክ ውስጥ ለዘላለም እንደ ከሃዲ የምንቆጥራቸው። ዛሬ ሁላችንም ልንወያይበት የሚገባን ተቀዳሚው ጥያቄ ኢትዮጵያ የባህር በር ያስፈልጋታል ወይ የሚለው ሳይሆን በሩን እንዴት ማግኘት አለባት የሚለው መሆን አለበት። ለዚህ ጥያቄ መልስ ለማግኘት ይረዳን ዘንድ እየተሰነዘሩ ያሉትን አንዳንድ ግምቶችን፣ አስተሳሰቦችና ሀሳቦችን አንስቼ በበኩሌ ትክክል ነው ብዬ የምገምተውን እንደሚቀጥለው ላካፍላችሁ። አሰብ የማን ናት? ይህ ጥያቄ በኢትዮጵያውያኖች ዘንድ በተለያየ መልኩ እየተነሳና እያወያየ ነው። ለብዙ ኢትዮጵያውያን የባለቤትነቱ ጉዳይ ግልጽ ቢሆንም አሰብ በዘመናዊ የኢትዮጵያ ታሪክ ውስጥ የተለያዩ ሕጋዊ ባለቤቶች እንደነበሯት ለሰፊው የኢትዮጵያ ሕዝብ ግልጽ ማድረግ አስፈላጊ ይመስለኛል። መጀመሪያ ላይ ሱልጣን ኢብራሂም የተባለው የአፋር መሪ በ1869 ዓ.ም በ6000 ማሪያ ቴሬዛ ሩባቲኖ ለተባለው የጣሊያን የመርከብ ኩባንያ ሸጧት አሰብ ለመጀመሪያ ጊዜ የወደብ አገልግሎት መስጠት ጀመረች። ከዚያም በ1882 ዓ.ም የጣሊያን መንግስት አሰብን ከኩባንያው ነጥቆ የመንግስት ንብረት አደረጋት። ይህ የጣሊያን መንግስት ውሳኔ ጣሊያን እንደ አንድ ቅኝ ገዢ ሀገር መጀመሪያ ወደ ኤርትራ ከዚያም ወደ ኢትዮጵያ እግሯን እንድትዘረጋ የረዳት ድርጊት ተብሎ በታሪክ ባለሙያዎች ዘንድ ይወሳል። ኢትዮጵያ ጣሊያንን ካሸነፈች ከ10 ዓመት እንቅስቃሴ በኋላ ኤርትራን ከኢትዮጵያ ጋር በ1952 ዓ.ም በፌዴሬሽን እስካዋሃደችበት ጊዜ ድረስ ማለትም ለ83 ዓመታት አሰብ የኢትዮጵያ ወደብ አልነበረችም። ከ1952 ዓ.ም እስከ 1933 ዓ.ም ለ41 ዓመታት ወይም ኤርትራ ነፃነቷን እስካገኘችበት እስከ 1993 ዓ.ም ድረስ ደግሞ አሰብ የኢትዮጵያ ወደብና አካል ነበረች። ላለፉት 32 ዓመታት ደግሞ አሰብ የኤርትራ አካል ናት። አንዳንድ የዋሆች የተለያዩ ታሪኮችና ትርክቶችን እየጠቀሱ አሰብ የኢትዮጵያ ነበረች፣ ስለዚህ መልሰን መውሰድ አለብን ይላሉ። በዘመናዊ የዓለም አቀፍ ግንኙነት ልምድ መሰረት አንድ ሀገር የተባበሩት መንግስታት ድርጅት አባል ከሆነበት ቀንና ሰዓት ጀምሮ በሱ የሚጠራውንና በተግባር በራሱ መንግስት አስተዳደር ስር የሆነውን ህዝብና መሬት ሌላ ማንም አካል ሊነካበት አይችልም። ፈረንጆች ዘ ፕሪንሲፕል ኦፍ ቴሪቶሪያል ኢንቴግሪቲ የሚሉት መርህ ነው። ይህ መርህ ደግሞ በተባበሩት መንግስታት ድርጅት ቻርተር ውስጥ ግልጽና በማያሻማ መልኩ የተቀመጠ ነው። ዛሬ አሰብ የኤርትራ አካል ስለሆነች ከኤርትራ መንግስት በጎ ፈቃድ ውጪ የማንም ሌላ አካል ልትሆን አትችልም። መንግስታት ግን በህዝባቸው ፈቃድ በተለያዩ ምክንያቶች ለጎረቤት ወዳጅ ሀገራት የግዛታቸውን አንድ አካል ቆርጠው በስጦታ መልክ ሊሸልሙ ይችላሉ። የሶቪየት ህብረት መንግስት ለምሳሌ የሩሲያና የዩክሬን ህዝቦች የወዳጅነት ስምምነት የተፈራረሙበትን 170ኛ ዓመት ምክንያት በማድረግ በ1954 ዓ.ም ክሬሚያን ከሩሲያ ቆርጦ ለዩክሬን ሰጥቷል። በወቅቱ ዩክሬን ከሶቪየት ህብረት 15 ሪፐብሊኮች መካከል አንዷ ስለነበረች የሩሲያ ህዝብም የመንግስታቸውን ድርጊት አልተቃወመም። አንዳንዶች ወገኖቻችን ደግሞ ወያኔ የህዝብ መንግስት ስላልነበረ ወይም ደግሞ በወቅቱ የሽግግር መንግስት ስለነበረ ለኤርትራ ነፃነት የመፍቀድ መብት አልነበረም፣ ሊኖረውም አይገባም ሲሉ ይስተዋላል። ውሃ የማያነሳ ሙግት ነው። በኢትዮጵያ ዘመናዊ ታሪክ ውስጥ ማለትም ከአፄ ቴዎድሮስ ጀምሮ እስከ ዛሬ ድረስ ሀገራችንን ሲያስተዳድሩና የውጭ ፖሊሲዋን እንደፈለጋቸው ሲነድፉ የነበሩ መሪዎቿ በሙሉ በህዝብ የተመረጡ አልነበሩም። ኤርትራ ደግሞ ነፃ ያወጣችው በኢትዮጵያ መንግስትና ህዝብ በጎ ፈቃድ ሳይሆን በትግል አሸንፋ ስለሆነ የሽግግሩ መንግስት ወይም ወያኔ ያኔ ከአሸናፊው የኤርትራ ኃይል ጋር የመደራደር አቅም የነበረው አይመስለኝም። ሲሆን አቶ መለስ በጊዜው ማድረግ የነበረበትና ለማንም ሊገባ በማይችል ምክንያት አሰብ የኢትዮጵያ አይደለችም በማለት ፈንታ ለጊዜው አቅም ስለሌለኝ ኤርትራ ወሰደችብኝ እንጂ አሰብ የኢትዮጵያ ናት፣ ዛሬ 120 ሚሊዮን ህዝብ ያላት ሀገር ይዤ የባህር መውጫ አልባ ሀገር ሆኜ መቀጠል ፍትሐዊ አይደለም ብሎ ለመላው የተባበሩት መንግስታት ድርጅት አባላት ስሞታውን በአደባባይ ቢያሳውቅና ስሞታውን ቢመዘገብ ኖሮ ዛሬም ሆነ መጪው ትውልድ አጋጣሚ ፈቅዶለት ኤርትራን ወቅቶ አሰብን ለመውሰድ ቢነሳሳ ታሪካዊ ምክንያት ስላለው ከመላውም ባይሆን የብዙ ሀገሮችን ድጋፍ ሊያገኝ ይችል ነበር። በዛሬ ሁኔታ ግን የኢትዮጵያ መንግስት በዓለም አቀፉ መድረክ ላይ በግልጽ የኔ አይደለችም ብሎ በአደባባይ አውጆ ያስረከባትን ግዛት ወይም አሰብ ዛሬ በጉልበት ለመውሰድ መሞከር ህገ ወጥነት ይሆናል። ኤርትራ ደግሞ በ1993 ዓ.ም 182ኛ የተመድ አባል ሆና ድርጅቱን ከተቀላቀለችበት ጊዜ ጀምሮ ወደድንም ጠላንም ዛሬ ከሌሎች 193 የተባበሩት መንግስታት ድርጅት
አባል ሀገራት ጋር እኩል ሙሉ አባል ሆና የምትኖር ሉዓላዊ ሀገር ናት። ይህችን ሉዓላዊ ሀገር የተፈጠረችው በህጋዊ መንገድ አልነበረም ማለት ወይም ግዛቷን በጉልበት ቆርሶ ለመውሰድ መሞከር ኢትዮጵያ ቃል ገብታ የፈረመችውን የተመድን ቻርተር የሚጥስ ዓለም አቀፋዊ ወንጀል መፈጸም ይሆናል። አንዳንዶች ደግሞ የኢትዮጵያ መንግስት ለኤርትራ መንግስት የሰጣትን እውቅና ማንሳት አለበት የሚሉ አሉ። አዎ ኢትዮጵያ አንድን ሀገር የማወቅና እውቅናም የመንሳት መብት አላት። ግን በዓለም አቀፍ ግንኙነት ውስጥ እንኳን እውቅና መንሳት ይቅርና ጊዜያዊ የዲፕሎማሲ ግንኙነትን ማቋረጥ እንኳ እጅግ በጣም ጎጂ ስለሆነ ኢትዮጵያ የፈለገው ይምጣ ብላ ለኤርትራ ሰጥታት የነበረውን እውቅና ብታነሳ በኤርትራ ዓለም አቀፋዊ ግንኙነት ላይ አንዳችም አይነት ጫና ሊያሳድር አይችልም። ሐመርሃ ጦርነት መፍትሄ ሊሆን ይችላል ወይ? ዘመናዊው የዓለም አቀፍ ግንኙነት ወይም በመንግስታት መካከል ያለው ግንኙነት በተለይም ከሁለተኛው የዓለም ጦርነት ወዲህና የተባበሩት መንግስታት ድርጅት ከተቋቋመ በኋላ ከፊተኞቹ ግንኙነቶች ሁሉ የሚለየው የአባል ሀገራት ግዛትን አይነኬ በማድረጉና መንግስታት አለመግባባቶቻቸውን በጉልበት ሳይሆን በውይይት እንዲፈቱ የሚል መርህ በማወጁ ነው። አንድ መንግስት ግን የቻርተሩን መርህ ከጣሰና ሌላ ሀገርን ከወረረ የጸጥታው ምክር ቤት የአባል ሀገራትን ጦር አሰባስቦ በወራሪው ሀገር ላይ በማዝመት የተጣሰውን ሉዓላዊነት መልሶ ሊያስከብር ይችላል። ለምሳሌ በኮሪያና በኮንጎ እንዳዘመተው አይነት። በተረፈ ግን አንዳንድ ሀገራት በተለይም ሀያላኑ የተመድ አባል ሀገራት ያለ ጸጥታው ምክር ቤት ውሳኔ በደካማ ሀገሮች ጉዳይ ጣልቃ ቢገቡም የአንድ ሀገራዊ ሉዓላዊነት ግን በመርህ ደረጃ ሁሌም እንደተከበረ ነው። የተመድ መርህ አስፈላጊነት እንዳለ ሆኖ አንዳንድ ሀያላን ሀገራት ግን ብሔራዊ ጥቅሜ ተነክቷል ብለው ከማሰብ ደካማ ሀገሮችን ሲወሩ እናያለን። ይህ ህገወጥነት ነው። ጉልበተኛ ስለሆኑ ብቻ ሉዓላዊ ሀገርን መውረራቸው ድርጊታቸውን ህጋዊ አያደርገውም። ኃይለኛ ሰው ደካማውን ሰው ሊገድል ይችላል። ድርጊቱ ግን ህገወጥ ስለሆነ በግድያ ወንጀል ያስከስሳል። በዘመናዊው የዓለም አቀፍ ግንኙነትም ኃይለኛው ሀገር ደካማውን ሲወር በህገወጥነቱ በሌሎች ሀገራት ቢኮነንም ወንጀለኛውን ሀያል ሀገር በተግባር ሊቀጣ የሚችልና ለተወራሪው ሀገር ፍትህ የሚቆም ጥርስ ያለው ዓለም አቀፋዊ የጦር ፍርድ ቤት ስለሌለ ድርጊቱ እየተኮነነም አልፎ አልፎ ከመተግበር አልቆመም። በተለይ ከቅርብ ጊዜ ወዲህ የቻርተሩ ነፍስ አባት ነን ብለው ራሳቸውን የሾሙ አምስቱ ሀያላን ሀገራት ራሳቸው የሀገራትን ሉዓላዊነት እየጣሱ እንዳሻቸው ብሔራዊ ጥቅማቸውን ሲያስከብሩ ይገኛሉ። አሜሪካ በኢራቅ፣ በሶሪያ እና በሊቢያ፣ ሩሲያ ደግሞ በዩክሬን የፈጸሙትን ወረራ ማስታወሱ በቂ ይመስለኛል። ታዲያ ኢትዮጵያስ ብሔራዊ ጥቅሟን ለማስጠበቅ ኤርትራን ብትወር ምን ነውር አለበት ብሎ መጠየቅ አግባብ ያለው ይመስላል። አዎ አቅም ካላት ልክ እንደ አሜሪካ እና ሩሲያ የተመድን መርህ ጥሳ ኤርትራን መውጋት ምናልባትም ደግሞ ለማሸነፍ ትችላለች። ግን ጦርነትን ማሸነፍና ድልን ማጣጣም የተለያዩ ነገሮች ናቸው። ጦርነትን አሸንፎ የአጭር ጊዜ ዓላማን ከግብ አድርሶ ወደ ኋላ መመለስ ይቻላል። ለምሳሌ በ1977 ዓ.ም የሶማሊያ ወረራ ጊዜ ኢትዮጵያ በሶቪየት ህብረትና በሌሎች ወዳጅ ሀገራት ድጋፍ ወራሪውን ኃይል አሸንፋ ከሀገሯ አባራ ሉዓላዊነቷን አስከብራለች። ዓላማው ወራሪውን ኃይል ድል አድርጎ ወደ ሀገሩ መመለስ ስለሆነ የሶማሊያ ጦር ተሸንፎ ከኢትዮጵያ ከተባረረ በኋላ ህዝባችን እስከ ዛሬም ድረስ ድሉን ሙሉ በሙሉ እያጣጣመ ነው። ጦርነትን ማሸነፍና ድልን ማጣጣም ማለት እንደዚህ ነው። ዛሬ ኢትዮጵያ ኤርትራን በጦር ሜዳ አሸንፋ አሰብን የመያዝ ዕድል አገኘች እንበል። አሰብ በጉልበት የተወሰደበት የኤርትራ ህዝብና መከላከያ ሰራዊቱ ደግሞ አሸንፈኸኝ አሰብን ስለወሰድክብኝ ደስ ብሎኛል ብሎ እጁን አጣጥፎ አይቀመጥም። ለመዋጋት ለጊዜው አቅም ባይኖረውም ቀስ በቀስ መደራጀት ይጀምራል። ህዝቡም ደግሞ ለወራሪው የኢትዮጵያ ሰራዊት ቢያንስ በልቡ ጥፋትን መመኘቱን ይቀጥልበታል። ኢትዮጵያ እንግዲህ አሸናፊ ስለሆነች የአሰብ ወደብን ጥቅም ላይ ለማዋል ከዓለም አቀፍ ተቋማት ወይም ወዳጅ ሀገራት ተበድራ ግንባታውን ትጀምራለች። ለግንባታው ስራ ደግሞ መቼም ኤርትራውያን ስለማይታመኑ የሚለው ቃል በትምህርተ ጥቅስ ነው። የቀን ሰራተኞቹን ከኢትዮጵያ አምጥታ ጸጥታው አስተማማኝ ባልሆነ የጦርነት ቀጠና ውስጥ ማመላለስና ማኖር ሊኖርባት ነው። ሰላምና መረጋጋትን በአካባቢው ማስፈን ግድ ይላል ማለት ነው። የአካባቢው አረብ ሀገራት ወገን ለይተው በአንድ በኩል ሳውዲ አረቢያ እና ኳታር፣ በሌላ በኩል ደግሞ የኢትዮጵያ የቅርብ ወዳጇ ኤሜሬትስ ሆነው ለአካባቢው ጸጥታ የሚለው ቃል በትምህርተ ጥቅስ ተቀምጧል። ከመቆርቆር የተነሳ የአሰብን ወደብ ብቻ ሳይሆን ቀይ ባህርን እንዳለ በደንብ ሊያጨቀዩት
እየተፎካከሩ ነው። ስለዚህ ኢትዮጵያ አሰብን በጉልበት ይዛ ለመቆየት እነዚህን ሁሉ ወዳጅ ያልሆኑ ሀገራትን በዲፕሎማሲው ብቻ ሳይሆን በጦር ሜዳም ገጥማ ማሸነፍ አለባት ማለት ነው። በቅርቡ በትግራይ ጦርነት ወቅት ብዙ መቶ ሺህ ወጣቶች አልቀው የወደቀው ኢኮኖሚያችንም ገና ሳያገግም በኦሮሚያና በአማራ ክልል ውስጥ እየተካሄደ ባለው የእርስ በርስ ጦርነት ምክንያት ደግሞ ከሰሜኑ ጦርነት የተረፈው አምራች ኃይል ወጣቱ በየቀኑ የሚማገዱባት ኢትዮጵያ ሌላ ዓለም አቀፋዊ ጦርነት ማካሄድ ትችላለች ብሎ መገመት ይከብዳል። በእኔ ግምት ኢትዮጵያ ዛሬ ፍላጎቱ እንጂ አሰብን በጉልበት ወስዳ ገንብታ ለልማት የሚያደርስ አቅም አላት ብሎ የሚገምት ካለ የፖለቲካ የዋህ አገር ወዳድ አርበኛም በትምህርት ጥቅስ ነው የተቀመጠው ብቻ ይመስለኛል። የክሬሚያና የአሰብ ጉዳይ ተመሳሳይ ነው። የአሰብና የክሬሚያ ታሪካዊ አመጣጥ ዛሬ ያሉበት ሁኔታ ይመሳሰላል። በእርግጥም ታሪካዊ ተመሳሳይነት አላቸው። ያን ያህልም ደግሞ ልዩነቶችም አሏቸው። ክራይሚያ የሩሲያ መንግስት ከቱርክ ወይም ኦቶማን ጋር ካደረገው የረጅም ጊዜ ጦርነት በኋላ በ1783 ዓ.ም የሩሲያ ግዛት አካልና የደቡብ የባህር በሯ ሆነች። በወቅቱ የክራይሚያ ነዋሪዎች የእስልምና እምነት ተከታይ የነበሩ የታታር ህዝቦች ሲሆኑ በሂደት ክርስቲያኗ ሩሲያ የራሷን ብሔር ክርስቲያን ዜጎችን በክራይሚያ ስላሳፈረች የነባሩ ህዝብ ቁጥር እየቀነሰ ሄደ። ይባስ ብሎ በሁለተኛው የዓለም ጦርነት መጀመሪያ ላይ የክራይሚያ ታታሮች ሂትለርን ይደግፋሉ ብሎ ከማሰብ ስታሊን ታታሮችንና ሌሎች 10 የሩሲያ ብሔር ተወላጅ ያልሆኑትን የሶቪየት ህዝቦችን ወደ ሳይቤሪያ ለጅምላ ግዞት ዳረጋቸው። ሩሲያ ሂትለርን አሸንፋ አውሮፓን ከፋሽስት ነፃ ካረገች በኋላ በአህጉሩ ከወሰደቻቸው የግዛት ሽግሽጎች አንዱ ታታሮች ምንጊዜም ወደ ክራይሚያ እንዳይመለሱና በእነሱ ፈንታ በግዛቱ ሙሉ የሩሲያንና ጥቂት የዩክሬን ብሔር ተወላጆችን ማስፈሯ ነው። ስታሊን ከሞተ ከአንድ ዓመት በኋላ በ1954 ዓ.ም ማለትም ክራይሚያ ለ171 ዓመታት የሩሲያ ግዛት አካል ሆና ከኖረች በኋላ የያኔው የሶቪየት መሪ ክሩሼቭ ራሱም የዩክሬን ብሔር ተወላጅ ነበር፣ የሩሲያና የዩክሬን ህዝቦች የወዳጅነት ስምምነት የፈረሙበትን 300ኛ ዓመት ምክንያት በማድረግ ክራይሚያን ከሩሲያ ቆርጦ ለዩክሬን ሰጠ። ያኔ ዩክሬን ራሷ ከ15 የሶቪየት ህብረት ሪፐብሊኮች አንዷ ስለነበረች ክራይሚያ በውስጥ አስተዳደር ዩክሬን ሪፐብሊክ ስር ትሁን እንጂ ያው የሶቪየት ህብረት አካል ነበረች። የክራይሚያ አስተዳደራዊ መዋቅሯ በዩክሬን ስር ቢሆንም ሶቪየት ህብረትም ሆነች ኋላ ደግሞ የሶቪየት ህብረት ወራሿ የሩሲያ ፌዴሬሽን እስከ 2014 ዓ.ም ድረስ ወደቡን ለተለያዩ ዓላማዎች መጠቀሟን ለአንድም ቀን አላቋረጠችም ነበር። በ1991 ዓ.ም ሶስቱ የሶቪየት ህብረት ሪፐብሊክ ህዝቦች መሪዎች ማለትም ሩሲያ፣ ዩክሬን እና ቤላሩስ ታህሳስ 8 ቀን 1991 ዓ.ም ሶቪየት ህብረት እንድትፈርስ ሲወስኑ ዩክሬን ክራይሚያን እንደያዘች ነፃ ሀገር ሆና ወጣች። በወቅቱ የነበረው የሩሲያ መሪ ስለ ክራይሚያ በዩክሬን ስር መሆን ምንም አላሳሰበውም ነበር። በዩክሬንና ሩሲያ መካከል በተፈጸመው ልዩ ውል መሰረት ሩሲያ ክራይሚያን ለፈለገችው ዓላማ በሊዝ እንድትጠቀምበትና ሩሲያ ደግሞ ጋዝና የነዳጅ ዘይት ለዩክሬን በቅናሽ ዋጋ እንድታቀርብ ተስማምተው በወዳጅነታቸው ቀጠሉበት። ማርች 18 ቀን 2014 ዓ.ም ላይ ግን ፑቲን ውሉን አፍርሶ ያለአንዳች ተኩስ የዩክሬን መከላከያ ሰራዊትን አባሮ ክራይሚያን መልሶ የሩሲያ አካል አደረጋት። እንዴት እንደዚህ በቀላሉ ክራይሚያን የሚያክል ግዛት ቆርጦ የሩሲያ አካል ለማድረግ ቻለ የሚለው ጥያቄ ኢትዮጵያም ለተወሰነ ጊዜ የግዛቱ አካል የነበረውን አሰብን እንደዚሁ በጉልበት መውሰድ ትችላለች ወይም አለባት ለሚሉ ወገኖች ትምህርት ሰጪ ስለሚሆን አንዳንድ ለፑቲን ስኬት አስተዋጽኦ ያደረጉትን ምክንያቶች ወይም ፋክተርስ መጥቀሱ ተገቢ ይመስለኛል። አንድ ሩሲያ ከዓለም ሀያላን መንግስታት ምናልባትም መከላከያን በተመለከተ ታላቋ የምድራችን ሀያል ሀገር ናት። ስለሆነም የዩክሬን መከላከያ ሰራዊት በምንም ተአምር ሊገዳደረው ስላልቻለ የነበረው ምርጫ ያለምንም ማንገራገር ግዛቱን ለሩሲያዎች ለቆ መውጣት ብቻ ነበር። ሁለት የሩሲያ ጦር ደግሞ ለዘመናት በክራይሚያ እና በጎረቤት ሴቫስቶፖል ወታደራዊ ቤዝ ሰፍሮ ስለነበር ክራይሚያን ለመውረር ሩሲያ ከሩቅ ቦታ ወታደሮችን ማምጣት አልነበረባትም። ሶስት የክራይሚያ ህዝብ ከ85% በላይ የሩሲያ ብሔር ተወላጅ ስለነበር የሩሲያ አካል መሆንን የዘላለም ህልማቸው ነበርና ሩሲያ ክራይሚያን ስትጠቀልል ወታደሮቹን በደስታ ነበር የተቀበሏቸው። አራት የተባበሩት መንግስታት ድርጅት በማርች 2014 ዓ.ም ባስተላለፈው የጠቅላላ ጉባኤው ውሳኔ
ውሳኔ 68 ለ262 11 ሀገራት ብቻ ሩሲያን ሲደግፉ 100 ሀገራት ደግሞ የተቃወሙት ቢሆንም ውሳኔው በሩሲያ ላይ አንዳችም ተጽዕኖ ሊያሳድር አልቻለም። 5 ሩሲያም ክራይሚያን የራሷ ባደረገች በጥቂት ቀናት ውስጥ ለመላው የክራይሚያ ነዋሪዎች የሩሲያ ዜግነት፣ ፓስፖርት፣ የመንጃ ፈቃድ እና ሌሎች መታወቂያ ወረቀቶችን ወደ ሩሲያ ዶክሜንቶች ቀይራ ያለአንዳች ችግር ይኸው እስከዛሬ ባለቤትነቷን አስመስክራ ግዛቱን 27ኛ የሩሲያ ሪጅናል አስተዳደር በማድረግ ድሏን እያጣጣመች ትገኛለች። ኢትዮጵያ ግን እንደው በጦርነት አሸነፈች ብንል እንኳ ድሉን የማጣጣም እድሏ ዜሮ ነው ማለት ይቻላል። የክራይሚያ በተለያዩ የታሪክ ወቅቶች በተለያዩ ሀገራት አካል መሆን መጨረሻ ላይ ደግሞ ወደ ታሪካዊ ባለቤቷ ያለአንዳች ችግር ተመልሳ መቀላቀሏ ከአሰብ ጉዳይ ጋር የሆነ የሚያመሳስላቸው ነገር ቢኖርም ከሚያመሳስላቸው ይልቅ የሚያለያያቸው የሚያመዝን ይመስለኛል። አንድ ኢትዮጵያ ከኤርትራ የተሻለ የመከላከያ ሰራዊት ሊኖራት ይችላል። ግን ኤርትራን ደግፈው ኢትዮጵያን በቀጥታም ሆነ በተዘዋዋሪ ሊወጉ የሚችሉ ብዙ ሀገራት አሉ። በክራይሚያ ምክንያት ዩክሬንን ደግፎ ሩሲያን ሊወጋ የቃጣ ግን አንድም ሀገር አልነበረም። ሁለት ኢትዮጵያ ለ40 ዓመት አንዳችም እንክብካቤ ያልተደረገለትን ወደብ መጠነ ሰፊ የሆነ ካፒታል አፍስሳበት ወደቡን ለጠቀሜታ ማድረስ እጅግ በጣም አዳጋች ይሆናል። ሩሲያ ግን ወደቡን ከቱርኮች ከወሰደችበት ከ1783 ዓ.ም ጀምሮ ያለማቋረጥ ትጠቀምበት ስለነበር አሁን እንደ አዲስ ማልማት አያስፈልጋትም ነበር። 3 ሩሲያ የክራይሚያ ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ቀርቦ ውይይት እንዳይደረግበት ወይም ውሳኔን ድምፅን በድምፅ የመሻር ወይም ቬቶ ስልጣን ያላት ሲሆን ኢትዮጵያ ግን ያ አቅም የላትም። 4 ባለፉት ዓመታት በህዳሴ ግድብ ምክንያትና በሰሜኑ ጦርነት ወቅት ኢትዮጵያን ደግፈው የተመድ የጸጥታ ምክር ቤትን ውሳኔ በቬቶ ሲሽሩ የነበሩ ሩሲያና ቻይና በአሰብ ጉዳይ ግን ኢትዮጵያ በጦርነት ኤርትራን ድል አድርጋ አሰብን እንድትቆጣጠር የሚፈቅዱ አይመስለኝም። ይህ ሁሉ ሲደመር በዛሬው አገራዊና ዓለም አቀፋዊ ሁኔታ ኢትዮጵያ ኤርትራን አሸንፋ አሰብን ለመያዝ ብትችልም እንኳ ድሉን የማጣጣም እድሏ ግን እጅግ በጣም የመነመነ ነው ብሎ መደምደም ይቻላል። ኢትዮጵያ የባህር በርን መልሳ ለማግኘት ምን ማድረግ አለባት? አዎ ኢትዮጵያ የባህር በር ያስፈልጋታል። ግን እንዴት አድርጋ ነው የባህር በሩን ልታገኝ የምትችለው? ለኔ ብቸኛው መንገድ ከኤርትራ ጋር በመልካም ጉርብትና መንፈስ ተነጋግሮ ሰጥቶ በመቀበል መርህ ላይ የተመሰረተ አንዳች አይነት ስምምነት ላይ መድረስ ነው ባይ ነኝ። ኤርትራ ከኢትዮጵያ የምትፈልጋቸው ብዙ ነገሮች አሉ። ኢትዮጵያ ደግሞ እነዚያን የኤርትራን ፍላጎት ሊያሟላ የሚችሉ ብዙ ስጦታዎች አሏት። ሩሲያ ለዩክሬን ጋዝና ዘይት በርካሽ ሰጥታ ወደቡን ለመጠቀም እንደቻለችው አይነት ማለት ነው። ከሁሉም በላይ ደግሞ አንድ ሕዝብ ስለሆንን በምድራችን ካሉት መንግስታት መካከል ከኤርትራ መንግስት ጋር መግባባቱ በጣም የሚቀል ይመስለኛል፣ ቅንነቱ ካለ። መደምደሚያ ኢትዮጵያ ከኤርትራ ጋር ተስማምታ የአሰብን በር መጠቀም ብትጀምር ከኢትዮጵያ ባላነሰ መልኩ ኤርትራም ተጠቃሚ ትሆናለች። 30 ዓመት ሙሉ አንዳችም ጥቅም ያልሰጠን ወደብ ዛሬ ኢትዮጵያ ልምታው መጠቀም ብትጀምር ኤርትራም እንደ ባለቤትነቷ የወደቡ ተጠቃሚ ትሆናለች። በቀረጥ መልክ ከኢትዮጵያ በምታገኘው ገቢ የአገሯን ኢኮኖሚ ታሻሽላለች። ወጣቶቿ የስራ ዕድል ያገኛሉ። ሌላም። ስለዚህ የኢትዮጵያ አሰብን መጠቀም ለኤርትራ 100% ጥቅም እንጂ አንዳችም ጉዳት አያደርስባትም። ይህ እንግዲህ ሁለቱ መንግስታት መርዛማ ንግግራቸውን አቁመው ጥያቄው በቅንነትና በሰላም የሚፈታበትን መንገድ ለመፈለግ ፈቃደኛ ከሆኑ ማለት ነው። ኤርትራ ይህ ሁሉ ጥቅም ይቅርብኝ ብላ ኢትዮጵያ ለምታቀርብላት የወዳጅነት ጥያቄ በሯን ከዘጋች ደግሞ ሙሉ መብቷ ነውና ኢትዮጵያ ይህንን የኤርትራን የሉዓላዊነት መብት ማክበር ግዴታዋ ነው። በጦርነት አሰብን ወስዶ ለኢትዮጵያ ጠቀሜታ ለመዋል መሞከር ዓለም አቀፋዊ ወንጀል ስለሆነ ኢትዮጵያ በምንም መልኩ በዚያ የጦርነት ጎዳና ለመሄድ ሳይሆን ለመሄድ ማሰብም የለባትም። ስለዚህ ኢትዮጵያ ያላት ተቀዳሚውና ሕጋዊው ምርጫ ከኤርትራ ጋር ተስማምቶ አሰብን ማልማት ነው። ያ ካልተቻለ ደግሞ ከጅቡቲ በተጨማሪ የሌሎች ጎረቤት ሀገራትን ወደብ ለመጠቀም መሞከር ነው። ይህም ዲፕሎማሲያዊ ጥረት ይጠይቃል እንጂ የሚቻል ነው። ዋናው ነገር የውጭ ወራሪ ኃይልን ወግቶ ግዛትን ለማስለቀቅ ካልሆነ በስተቀር ጦርነት ምንጊዜም ቢሆን አውዳሚ ነውና በጭራሽ መታሰብ የለበትም። ካለፉት 5 ዓመታት ወዲህ ያስተናገድናቸውና እያስተናገድናቸው ያሉት የእርስ በርስ ጦርነቶች ምንኛ አውዳሚ እንደሆኑ በደንብ የገባን ይመስለኛል። ስለዚህ የጦርነት አማራጩ ከኢትዮጵያ መንግስት የመፍትሄ ሊስቶች ውስጥ ለዘላለሙ
መፋቅ አለበት ብዬ አምናለሁ። ቮልቴር እንዳለው ዋር ኢዝ ዘ ግሬተስት ኦፍ ኦል ክራይምስ ኤንድ የት ዜር ኢዝ ኖ አግሬሰር ሁ ዳዝ ኖት ከለር ሂዝ ክራይም ዊዝ ዘ ፕሪቴክስት ኦፍ ጀስቲስ። አቶ መለስና ግብረ አበሮቹ የኢትዮጵያን መሬት ቆርሰው በሕገ ወጥ መንገድ ለኤርትራ በመስጠታቸው ምክንያት ጉሮሯችን መታነቁ ቢያንገበግበንም ከሃዲዎቹን ለዘላለም እንዲኮነኑ ማድረግና መጪው ትውልድ ደግሞ ከዚህ የክህደት ሥራ ጥሩ ትምህርት ቀስሞ ለወደፊት አንዲት ስንዝር እንኳ የኢትዮጵያ መሬት ተቆርሳ ለሌላ ሀገር እንዳትሰጥና ሉዓላዊነቷ እንዳይደፈር ነቅተው የመጠበቅ ኃላፊነት አለባቸው ብሎ ማሳሰብ እንጂ በሕገ ወጥ መንገድ የተወሰደብንን መሬት በጦርነት ለማስመለስ መሞከር አያስፈልግም። ከላይ እንዳልኩትም ቅንነቱ ካለ ሁለቱም መንግስታት ሰላማዊ በሆነ መንገድ አሰብን ለሁለቱም እኩል የሚጠቅም ወደብ ማድረግ ይችላሉ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።